ምንም ይሄ ነገር ግልጽ አጎልን ምንም ያምታታ ነገር የለውም። አታምታታም ስለ እውነት ነው። አታምታታም ስለ ይሰጠኛል አይደለ? ይሰጠኝ ይሆን አይደለም? ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። ምን አይነት ነው? እሺ እስካሁን ድረስ ምን ሰማሽ? ንገሪ። ምን ሰማሽ? እስካሁን የሰማሽውን ብቻ ንገሪ። ምን ሰማሽ? የጳውሎስ አክሊልና የኢየሱስ ክርስቶስ አክሊል። አይ ገና እሱ አልደረሰም። አልደረሰም ገና። እስካሁን የሰማሽውን ብቻ። አሁን ያሰማሽ ምንድነው ያለው? ሰማይ መግባታችን እርግጠኛ ነው አላለም ነብዩ? ከዛ በኋላ ግን ምንድነው አለ? ግን ምኑ ነው? ምንድነው? አክሊሉ ነው። ሰማይ መግባታችን እርግጠኛ ነው። አክሊሉ ግን ምን አይነት ነው ጥያቄው አይደል? አሁን ሙሉ ሐሳብ ነው። ምክንያቱም ሰማይ እንገባለን አለ ጨረሱና ነብዩ። ከዛ ምን አሉ? አሁን ጥያቄው ግን ምን አይነት አክሊል ነው የምናገኘው ነው አይደል ያሉት? ኦኬ አሁን ስለዚህ ስሚው ልድገምልሽ ከፈለግሽ። ያው ጻድቅ ፈራጅ ሆኖ እርሱ አይደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም? ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው። ኦኬ እየሰማሽ? ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደግሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። እሺ ከደከማችሁ የጳውሎስ አይነት አክሊል አንዴ፣ ከበረታችሁ ደግሞ የኢየሱስ አይነት አክሊል ነው የሚሉት አይደል? አዎ እንደዛ ነው ያለው። እንደዚህ አይነት የሚባል አለ? የኢየሱስ አክሊል የሚባል አለ? እንደዛ የሚባል የለም። የጳውሎስ ያው ማንም ሰው በክርስትና ህይወቱ ሲሰራ የሚያገኛቸው የተለያየ አክሊል አይነቶች አሉ። የጽድቅ አክሊል፣ የምን አክሊል እያለ ይዘረዝረዋል። የኢየሱስ አክሊል የሚለው አዎ እንደዛ ቀጥታ የለም። ግን እሱ አውዱ ምንድነው ነው? ገባህ? አንድ ሰው አይ እሱ የተናገረበት አውድ አብሮነት ይኸውልሽ፣ አውዱን ጠብቀሽ ፍቺው በምን ያሰማውትማ እሱ ያስተማረው ትምህርት ስላልሰማው እንዲማታ ግን ቆይ አብሮነት የሰማሽኝ አይደል? አንድ ሰው የኢየሱስ አክሊል አለ የጳውሎስ አክሊል ቢል በምን አውድ ነው የምታስታርቂው? እስቲ አሁን አንቺ ንጹህ ጴንጤ ነሽን በለካት አይምሮሽ ንጹህ ነው። ይሄንን በአውድ ፍቺልኝ። የኢየሱስ አክሊልና የጳውሎስ አክሊል ብዬ አስተማርኩ። በምን አውድ ልፈቺው ነው? ፍቺው እስቲ ለምሳሌ ረዳው ማለት ነው። ምን እንደዛ እድል ካገኘንና በመስዋዕት እኮ ናቸው አክሊል የሚያገኙት እኮ ከክርስቶስ። አይ ማንም ክርስቲያን ያገኛል። አንተም ብትሆን ታገኛለህ በጌታ መሆን አራብነስም አሁን ለምሳሌ ቅዱስ ጳውሎስ አንገቱ ታርዷል አይደል? እሺ መስዋዕት አልሆነም? ሆኗል። እና ምን አይነት አክሊል ነው የሚጠብቀኝ ያለው? የክርስቶስ አክሊል አላለም። እሱ አላለም እኮ በመስዋዕትነት አመጣሽው። ጳውሎስም መስዋዕት ሆኗል እኮ። ጳውሎስ መስዋዕት ሆኗል እንደ ሌሎቹ ሆኗል። አንገቱ ታርዷል የሞተው አታውቂም? አላውቀው ነበር አላውቅም ማለት እሱ ነው። ኦኬ አይ ቲንክ ዮሐንስ ነው መሰለኝ እንትን ያለው። እሺ ኤኒዌይ ምን አለው እንግዲህ ኤኒዌይስ ግን ችግር የለውም። በርታ እኔ መሰማሃለሁ ያሬዲ፣ ደስ ይለኛል ብዙ ጊዜ። ችግር የለውም። ይሄ ትምህርት ግራ ገብቶኝ ነው። የኢየሱስ አክሊልና ደከም ካላችሁ የጳውሎስ አክሊል፣ በርተት ካላችሁ ደግሞ የኢየሱስ አክሊል ታገኛላችሁ ይላሉ ነብይ ጥላው። የኢየሱስ አክሊል የሚባል መጽሐፍ ቅዱስ አለ ያሬዲ አለ ፕሊዝ ተሰስተኝ ከፈለክ መጽሐፍ ቅዱስ ከያዝክ ክፍል ልስጥህ። የኢየሱስ አክሊል ለሰዎች የሚሰጥ የኢየሱስ አክሊል አክሊል ማለት ያው ዞሮ ዞሮ ሽልማት መጨረሻ ላይ የምንሸለመው ነገር ማለት ነው አይደል? በሱ እንስማማለን እኮ የኢየሱስ አክሊል ማለት ነው የምትሸለመው አንተ። እሺ የኢየሱስ አክሊል እንሸለማለን። ክፍሉ ልስጥህ ምናልባት ያው ከፍቼ ይላል መጽሐፍ ቅዱስ በደስታ። ኦኬ ባይ ዘ ዌይ አሁን ስትናገር ነው እኔም ቃሉ ያው ትዝ ብሎኝ ችግር የለውም ብዬ ነው። እሺ ምን ላይ ዕብራውያን 12:2 ላይ ዕብራውያን 12:2 ጀምሮ 12:2 እሺ ከቁጥር 1 ጀምሮ ያው 2 1 ቁጥር ስለሆነ እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን እንዳይረዝምብን በጣም ሐሳቡም ሌላ ስለሆነ እሱ 12:2 አይደል ያልከኝ?
እኮ አንድ ቁጥር ነው ከፍ ያልኩት። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ተውሎንም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሩጥ። እርሱ ኖሩን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ። ከኃጢአታችሁ ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ልቀጥለው ነው። እሺ ሀሳቡ ምንድነው? እዚህ ጋር የኢየሱስ ታግሶ በመከራ ታግሶ የደስታን ሽልማት ወይም የደስታን አክሊል እንደወሰደ ሁሉ እናንተም በሚገጥማችሁ መከራ ተቀበሉ ነው። ሚኪያስ የት አለ? ክርስቶስ በአብ ቀኝ ተቀመጠ ማለት ምንም ነው የሚያሳየው? ወንድሜ አይደለም። እዚህ ጋር ምን ይላል? ደስታን አይልም እንዴ? ይኸውልህ አስተውል። እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአትን አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታቸው ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ላይ ታግሶ ያለው ደስታ ምንድነው? በመስቀል ላይ ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። እሺ ፍታልኝ። አሁን በፊቱም ስላለው ደስታ በመስቀል ላይ ታግሶ ሲል ማለት ነው። በፊቱ ምን ማለት ነው? በፊቱ ያለው ደስታ የሚለው በፊቱ ያለው ክብር ማለት ነው። ስለዚህ ኢየሱስ ክርስቶስ ጌታችን በመስቀል ላይ መከራን ተቀብሎ መልሶ ወደ ክብሩ እንደተመለሰ እግዚአብሔር እንዳከበረው ወደ ደስታ እንዳስገባው ይሄ የተጻፈበት ክፍል እናንተም እንዲሁ ታገሱ ነው። ሐሳቡ ዓላማውን አንብበው። አቤት ሚኪያስ እንዴ በእግዚአብሔር ዙፋን ተቀምጧል ማለት በእግዚአብሔር ዙፋን ቀኝ ተቀምጧል ማለት ነው። በእግዚአብሔር ስልጣን ቀኝ የሚያመለክተው ስልጣን፣ ኃይልን፣ መለኮትነቱን፣ አምላክነቱን አይደለ? ገዢነቱን አይደል? መለኮት የሚለውን አያመለክትም። ምክንያቱም እኛም በቀኙ እኮ እንቀመጣለን አይደል? መጽሐፍ ቅዱስ አንተ በቀኝ ስትቀመጥና ክርስቶስ በቀኝ በአብ ቀኝ ሲቀመጥ እኩል ነው? አይ ቀኝ መቀመጥ የሚለው መለኮትነት መሆን ሳይሆን የስልጣን የገዢነት ምልክት ነው። ስለዚህ በዚህ እንተማመን። ስልጣንና ገዢነት የባህሪው አይደለም እንደ ክርስቶስ ስልጣን ገዢነት መለኮት አይደለም? ምን ነው የመለኮት ስልጣን አይደለም? ወደ ሌላ ሐሳብ ኖ መለኮት እንደሆነ እንዳለው አምናለሁ፣ ግን ወደ ሌላ ሐሳብ ከሚሄድ አንተ እኛ በአብ ቀኝ እንቀመጣለን ወይም እንቆማለን ስትልና ክርስቶስ በአብ ቀኝ ተቀምጧል ሲባል እኩል ነው? እንቆማለን አይልም አለ። ቃሉ ታማኝ እንሁን። ወደ ሌላ ተቀምጣለን በለው እንቀመጣለን። አንተ በአብ ቀኝ ስትቀመጥና ክርስቶስ በአብ ቀኝ ተቀምጧል ሲባል እኩል ነው? እኛ ይኸውልህ ከክርስቶስ የተነሳ እኛም በአብ ቀኝ ተቀምጠናል። እኔ እኩል ነው ወይ ያልኩት ወንድሜ? ክርስቶስ በአብ ቀኝ ተቀመጠ ተብሎ ሲነገርና እኛ ደግሞ ክርስቲያኖች በአብ ቀኝ እንቀመጣለን ሲባል እኩል ነው ወይስ የተለያየ ነው? እኩል አይደለም። ለምንድነው እኩል ያልሆነው? የሱ ገዢነት ከኛ ገዢነት ስለሚበልጥ ነው። በቀኝ መቀመጥ የሚለው ግን ገዢነትን፣ ስልጣንን የሚያመለክት ነው እንጂ አምላክነቱን የሚያመለክት አይደለም። አምላክ ነው ጌታችን፣ ግን ቀኝ የምትለው አምላክነትን አያመለክትም ነው። እንደዛ ተብሎ የተተረጎመም ካለ ኮሜንተሪስ የአባቶችም አሳይ። እሺ እግዚአብሔር ሆይ አንድ የሚኪያስ ስለ ቀኝ እንፍታ። የተነሳማ ዝም ብሎ ተንጠልጥሎ አልፍም። ዳዊት ቀኝ ትደግፈኝ ሲል ምን ማለቱ ነው? ቀኝ ኃይልህ ለማለት ነው። ቀኝ የእግዚአብሔር ኃይሉ ለእግዚአብሔር ኃያል ነው ስንል መለኮት ኃይልነቱን አይደል የምናወራው? ምክንያቱም ኃይሉ ከመለኮቱ አይደለም። ኃይሉ ስልጣኑን መለኮት ጌትነቱን ነው እንጂ ያ ኃይሉ ከመለኮትነቱ የሚቀዳ ነው ወይም የሚመነጭ ነው እንጂ ኃይሉ በብቸኝነት ወይም በራሱ መለኮትነትን አያመለክትም። ለምሳሌ ቀኝህን ስጠኝ። ስለ እግዚአብሔር እኮ ነው የምናወራው፣ ስለኔ አይደለም የምናወራው። ሚኪያስ ስለኔ አይደለም የምታወራው፣ ስለ እግዚአብሔር ነው የምናወራው። እግዚአብሔር ኃያል ነው፣ እግዚአብሔር ተዋጊ ነው፣ እግዚአብሔር እንዲህ ነው ስትል ምኑ ነው የምታወራለት? ባህሪው አይደለም የምታወራለት? አሁን በቃ አሁን እዛ ጋር የነበረውን ነገር ወደ ሌላ አዞርከው። አንተን ያዞርከው ቀኝ የሚለው አልክና ሌላ ትርጉም ሰጠኸው። አሁን እንተወሽን መልስልኝ። አሁን የክርስቶስ አክሊል የተባለው የቱ ነው? ከዚህ ውስጥ የጳውሎስ አክሊል አለ ነብዩ። የክርስቶስ አክሊል የተባለው የቱ ነው የሚሰጠልኝ? የክርስቶስ አክሊል የተባለው
መከራን ታግሶ ኢየሱስ የተቀበለውን ዞሮ ዞሮ የክብሩ አክሊል ነው ልትለው ትችላለህ። የክርስቶስ አክሊል የተባለው ስጠኝ። ማነው ሰጪ? የክርስቶስ አክሊል የሚሰጥ ማነው? እዚህ ጋር እንደ ኮንቴክስቱ ከሆነ እንግዲህ ለራሱ አይደለም ኢየሱስ ስልጣኑን የሰጠው። ሚኪያስን እሱን አልጠየቁም። ፕሊዝ ነብዩ ሰዎች እና እኛ ሁለት አይነት አክሊል እናገኛለን አለ። አንደኛው የጳውሎስ አክሊል፣ ሁለተኛው ደግሞ ከበረታን የክርስቶስን አክሊል እናገኛለን አለ። የክርስቶስ አክሊል ሰጪው ማን ነው? አብ ነው፣ አባቱ ለአንተ የሚሰጥ። አዎ አረተው ግን ፖይንቱ ያሬዲ አሁን በእንትን ከሚሆን ገብቶሃል ሐሳቤ? ክርስቶስ ታግሶ የደስታን አክሊል እንደተቀበለ እናንተም እንድትታገሱ እኮ ነው። አልገባኝም። የክርስቶስ አክሊልን ለአንተ አብ የሚሰጥ ምን አይነት አክሊል ነው? እሱ ንገረኝ። አለው ከሞት በኋላ አብ ለአንተ የሚሰጥ የክርስቶስ አክሊል ምን አይነት ነው? አለው። ተቋርጬ ነበር መሰለኝ። ኔቶ አይሰማህም እንደምናገረው? ተቋርጦ ነበረ። እሺ ምን አልከኝ? አብ ለአንተ የሚሰጥ የክርስቶስ አክሊል የቱ ነው? የደስታን እንደ ኮንቴክስቱ ከሆነ እዚህ ጋር አሁን የምናወራው የደስታን አክሊል ምንድነው? የደስታን አክሊል ማለት አልገባኝም። አብ ለአንተ የሚሰጥ የክርስቶስ አክሊል ምን አይነት ነው? ሰጪው አብ ነው አልከኝ እኮ። ቅዱስ ጳውሎስ ሁለት ሰጪ አለ እኮ። ሚኪያስ ስማኝ፣ ቅዱስ ጳውሎስ ክርስቶስ ለኔ ይሰጠኛል አለ አይደል? ሰጪው ክርስቶስ ነው አይደል? ክርስቶስ ለኔ ይሰጠኛል አለ። አንተ ደግሞ ምን አልክ? ሁለተኛውን ደግሞ የክርስቶስን አክሊል ደግሞ ክርስቶስ ለጳውሎስ ይሰጥ፣ ለአንተ ደግሞ አብ ደግሞ የክርስቶስን ይሰጣል። እንደዛ እኮ ነው እያልክ ያለው። አሁን ክርስቶስ ኦልሬዲ በአብ ቀኝ ስለከበረ ስለተቀመጠ ኦፍ ኮርስ ለኔም የሚሰጠኝ ያንኑ አክሊል ክርስቶስ ነው ልትለው ትችላለህ። እኔ ትችላለህ ብዬ አልገምትም ወንድሜ። ይኸውልህ ቅዱስ ጳውሎስ ማነው አክሊል ይሰጠኛል ያለው? ክርስቶስ። በጣም ጥሩ። አንተ ደግሞ የክርስቶስን አክሊል ማን ይሰጠኛል አልከኝ? አብ ይሰጠኛል ወይም ክርስቶስ ይሰጠኛል። በዚህ ምንም እኮ ችግር የለውም። ችግርም አለው። እንደዚህ አይነት ትምህርት የለም። አሁን ግን እሱ ነበረ ፖይንቱ። የክርስቶስ አክሊል ወደ ሌላ አሁን ቃሉን ራቅን። ሚኪያስ ምንም አልራቅንም። የክርስቶስ አክሊል ለሰዎች የሚሰጥ የክርስቶስ አክሊል አለ ብለህ ታምናለህ አይደል? አዎ ትክክል። በጣም ጥሩ። የክርስቶስ አክሊል ስለ ክርስቶስ አክሊል ስናወራ ምኑን ነው የምናወራው? ለምሳሌ ክርስቶስ በአባቱ ቀኝ ተቀመጠ፣ የክብርን ዘውድ የክብርን አክሊል ደፍተው ስትል ምኑን ነው የሚያሳየው? እሺ ትንሽ እንትን ታገሰኝና ምናልባት 30 ሰከንድ ልናገር። በዚህ ቀጥታ መልሰኝ ወንድሜ። ክርስቶስ የክብርን አክሊል ተቀዳጅቶ የክብርን አክሊል አድርጎ ተቀመጠ በአባቱ ቀኝ ከተባለ ምን እያለን ነው? የክብርን አክሊል አድርጎ ክርስቶስ ተቀመጠ። ክርስቶስ የክብርን አክሊል ተቀዳጅቶ የክብርን አክሊል አድርጎ ተቀመጠ በአባቱ ቀኝ ካለን ምን እያለን ነው? በቃ ገዢነትን እንደገና ደግሞ ሁሉን ገዢነትን ወደ ነበረበት ክብሩ ተመለሰ ነው። የትኛው ክብሩ? የትኛው ክብሩ? በፊት ወደ ነበረው ከአብ ጋር ትክክል ወደ ነበረው ክብሩ አይደል? ትክክል ነው እያልን አይደል? ትክክል። በቃ ከአብ ጋር ትክክል የሆነ ክብሩ ነው የሚያሳየው። ለክርስቶስ አክሊል ሲባል ምን ነው የሚያሳየው? ክብሩን ነው የሚያሳየው አይደለ? ስልጣኑን፣ አምላክነቱን፣ ገዢነቱን ከአብ ከባህሪ አባቱ ከባህሪቱ ከመንፈስ ቅዱስ ጋር እኩል መሆኑን ነው የሚያሳየው አይደል? ትክክል። በጣም ጥሩ። ቅዱስ ጳውሎስ አክሊል ሲልስ ምን ነው የሚያሳየው? ከአብ ከወልድ ከመንፈስ ቅዱስ እኩል መሆን ነው አይደለም? በጣም ጥሩ። ስለዚህ ለክርስቶስ አክሊል ሲባልና የክርስቶስ አክሊል ሲባልና የቅዱስ ጳውሎስ አክሊል ሲባል ልዩነት አለው የለውም? አለው። በጣም ጥሩ። ለአንተ የሚሰጥ የክርስቶስ አክሊል ጳውሎስ ከምትል ያው ጳውሎስ ሲያወራ የነበረው መጽሐፍ ቅዱስ ላይ የጠቀሰው አክሊል እና ለክርስቶስ ደግሞ የተጠቀሰው አክሊል ብትለኝ ትክክል። የጳውሎስ ስትል ሌላ ነገር እንዳይመስል። እሺ ምን ይመስላል? ንገር። የጳውሎስ አልኩኝ ምን ይመስላል? እስቲ ንገር። በቃ ገብቶኛል፣ ሐሳብ ስለገባኝ። የጳውሎስ ለጳውሎስ የተባለው አክሊል ሌላ ነገር ይመስላል ስላልክ እስቲ ሌላ ነገር የመሰለን ንገረኝ። የጳውሎስ አክሊል የቅዱስ ጳውሎስ አክሊል ብል ምንድነው? ሌላ ነገር የጳውሎስ አክሊል የተባለን ሌላ ነገር ያለ እንዳይመስል። ምንድነው የመሰለው? የቅዱስ ጳውሎስ የተባለው አክሊል ይሰጠኛል የተባለው አክሊል ለማለት ፈልገህ ነው? በዛ እንግባባ። ቀጥል። አንግባባ ሚኪያስ። ቆይ አንተ ትክክል አይደለም ያልኩ አልገባኝም የቱ እንደሆነ። አለው የቅዱስ ጳውሎስ ኔትወርክን ወይ አስተካክለና። እሺ ሌላ ሰው አለ? ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት አለ? ሁለት አክሊል አለ ብሎ የሚያምን ፕሮቴስታንት አለ? ሌላ
የጳውሎስ አክሊልና የክርስቶስ አክሊል ብሎ የሚያምናሉ? የጳውሎስ አክሊል ለጳውሎስ የሚሰጥ ወይም እንደ ጳውሎስ ለተጉ ለበረቱ የሚሰጥ መልካም ነው። የክርስቶስ አክሊል ግን ነው የሚባላል እንዴ? የክርስቶስ አክሊል ለሰዎች የሚሰጥ አለ? እሺ አንድ ሰው ደግሞ ላስገባ እስቲ። እሺ ማርክ ነው የሚለው። ሰላም መዝሙር እንዴት አመሸህ? እግዚአብሔር ይመስገን። ሰላም እንዴት ነህ? ማን ነው ስሙ? ማርቆስ ነው? እግዚአብሔር ማርኮን ነው። ማርኮን። እሺ ሰላም እንዴት ነህ? አለን። ይቅርታ እኔ ኦርቶዶክስ ነኝ። አንድ ፓስተር ሶፊ ጋር ሄጄ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ የሚል ጥቅስ አለ አይደለ? አዎ፣ ግን ቶፒክ እንዳታስቀይረኝ ፕሊዝ። እሺ ግን በጣም ይቅርታና እዛ ለማብራራት ሞክረው አንዳንድ ኦርቶዶክሶች ገብተው ለድንግል ማርያም አይደለም ይሄ ጥቅስ ተብሎ ድንገት ገብቼ እባክህ ሰዓት ካለ ከቻልክ ብታብራራ። ግን ርዕስ የገባበት ስላልጨርስና ወይ ካሉ ገባለሁ። እሺ መልካም። እሺ ፕሮቴስታንቶች አላችሁ? እሺ ቪክቶሪያ ላስገባሽ። ኮመንት ብቻ መጻፍ ሆነ እኮ ወይ ጉድ። እሺ እንግዲህ ፓስተር ጥላይ ነብይ ጥላሁን ሁለት አይነት አክሊል አለ እያሉ ነው። አንደኛው አክሊል የነ ቅዱስ ጳውሎስ አክሊል ደከም ካልን የጳውሎስ ሲጀመር ቅዱስ ጳውሎስ ደከም ብሎ ነው አክሊልን ያገኘው። እንደዛ ብሎ አስተምሯል። ደከም ካላችሁ የጳውሎስን በርተት ካላችሁ ደግሞ የክርስቶስን ይባል ነገር አለ እንዴ? ደከም ካላችሁ የጳውሎስን ስሙት። ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም? ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እንደነርሱ ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እያዳመጣችሁ ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? ኦኬ እየሰማችሁ ነው። ሰማይ መግባታችን ምንም ጥርጥር የለውም አሉ ነብይ ጥላሁን። ምንም ጥርጥር የለውም። ሰማይ መግባታችን ምንም ጥርጥር የለውም አሉ። ኦኬ ምንም ጥርጥር የለውም። ግን ምን አይነት አክሊል ነው የምናገኘው? ይሄ እንግዲህ ከሞት በኋላ ስላለው ህይወት ነው እያወሩ ያሉት። ምን አይነት አክሊል ነው የምናገኘው አሉና እንግዲህ አሁን ሊናገሩ ነው አክሊሉን አይነት ማለት ነው አይደለ? ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም? ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እንደነርሱ ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? እየሰማችሁ እንግዲህ ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው። እሺ አንደኛው አክሊል ተገኘ። የማን ነው? አንደኛው አክሊል የነ ጳውሎስ አይነት ነው። በጣም ጌታ ከረዳችሁ የኢየሱስ አይነት በጣም እሺ። በጣም ጌታ ከረዳችሁ ደግሞ የኢየሱስ አይነት ሁለት አይነት አክሊል ሰጡ ማለት ነው። እንግዲህ ነብይ ጥላሁን የጳውሎስ አክሊል ደግሞ ብርትት ካላችሁ ደግሞ የኢየሱስ አክሊል አሉ። ለማን የሚሰጥ ነው? ለሰዎች። ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁ መጨረስ። እሺ ህይወታችሁ ደክሞ ዝቅ ካለ የጳውሎስ አይነት አክሊል አድርጋችሁ መጨረስ። በሁለቱ መሀል መኖር ከጳውሎስ በታች አይወርድም መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ። ክብር ለኢየሱስ ይሁን። ኦኬ እንግዲህ እንደሰማችሁት ነው። እኔ እንደ ጳውሎስ አልቻልኩም ካልኩኝ እንደ ጳውሎስ፣ አይ ደግሞ በረታለሁ ካልኩኝ ደግሞ እንደ ኢየሱስ አሉ ፓስተሩ ነብይ ጥላሁን። ስለዚህ ሁለት አይነት አክሊል አለ እያሉን ነው። የነ ቅዱስ ጳውሎስ አክሊል ለቅዱሳን የሚሰጥና የክርስቶስ አክሊል ለሰዎች የሚሰጥ አለ። የክርስቶስ አክሊል ለሰው የሚሰጥ አለ ወይ? እንደዚህ አይነት ትምህርት አለ ወይ? ማን ነው ሰጪውስ? ማን ነው ሰጪው? ወይዘሮ ጉንዳን ፕሮቴስታንት ከሆናችሁ ነው፣ ኦርቶዶክስ ከሆናችሁ አስወጣችኋለሁ። ፕሮቴስታንት የሆነ ብቻ ነው ፈልገው። ሰላም። ከየት ቤተ እምነት ነው? ጴንጤ። የት ነው? ጴንጤ የሚባል ቤተ እምነት የለም መቼም። ህብረት የት ነው የምታደርጊው? ሙሉ ወንጌል። በጣም መልካም። እሺ የጳውሎስ አክሊል እና የክርስቶስ አክሊል የሚባል አለ ለሰዎች የሚሰጥ? የለም። ኦኬ ነብዩ አለ እያሉ ነው። ይሄ ሌባ ነው
እኔ ስድብ እንኳን አልፈልግም። ስድብ እንኳን አልፈልግም። ስድብ ትምህርቱ ላይ ብቻ ፎከስ አድርጎ አስወጥቼሻለሁ። ስድብ ማንም እንዲሳደብ አልፈልግም። ትምህርቱ ላይ ብቻ አስተያየት ስጡ እንጂ ስድብ አልፈቅድም። እኔ ኦርቶዶክስ ነኝ። ማንም ሰው እንዲሰደብ አልፈልግም። ትምህርቱ ላይ ብቻ ፎከስ አድርጋችሁ አውሩ። ብሶት ካለብሽ ግን ወይ ለራሱ ለነብዩ ሄዶ መንገር ነው እንጂ ስድብ ለማንም አያስፈልግም። እሺ ትምህርቱ ላይ ብቻ ግን ፎከስ አድርጉ። እሺ ያስወጣውሽ እኔ ነኝ ባይዘው። ኦኬ እሺ ፕሮቴስታንቶች አላችሁ ሁለት አይነት አክሊል አለ። አንደኛው አክሊል ለሰዎች የሚሰጥ፣ ሁለተኛው አክሊል ደግሞ የክርስቶስ አክሊል። የክርስቶስ አክሊል ለሰዎች የሚሰጥ ነው ብለውናል። ስለዚህ ነው ትምህርቱ ላይ ብቻ ነው የምታወሩት። ስድብ እንግዲህ ምንም ላደርጋቸው ወይ መስዋዕት ላይ ቆማችሁ መሳደብ ነው። እኔ ስድብ ከአጋንንት ነው ብዬ አምናለሁ። ስለዚህ ትምህርቱን መቃወም፣ ትምህርቱ ትክክል አይደለም፣ ክህደት ነው፣ ትምህርቱ ትክክል አይደለም እያልን ማንሳት እንችላለን። ትምህርቱ ብቻ ላይ ፎከስ አድርጉ። እሺ እኔ እንደሌሎቹ ቤት እንደሚደረገው እየቀዳው ምናምን በቃ ጴንጤን ስድብ ምናምን እያልኩ ድራማ የምሰራው ሰው አይደለሁም። እንደዛ አድርጌም ማረክሱ አይደለም፣ ብልግና ነው ያ። ስለዚህ ስድብን አልቀበልም። በትምህርቱን ብቻ አሳብስጡ ወይ ሰማሽ? እሺ ሰላም ወንድሜ፣ እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን። ማን ልበል ስምህን? ሻዲ ይባላሉ። ሻዲ ከቤተ እምነት ነው? ሻዲ ከፕሮቴስታንት ቤተ እምነት ነው። የት ነው ህብረት የምታደርገው? ባይብል አርሚ ቸርች የሚባል ታውቀው ከሆነ ባይብል አርሚ ቸርች መጽሐፍ ቅዱስ። እሺ አላውቀውም። አይ መልካም ጥሩ። የነቢይ ጥላሁንን ቪዲዮ ላሰማህና ከዛ ሀሳብ ትሰጣለህ። ጻድቅ ፈራጅ ሆኖ እርሱ አይደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ይሰጠኛል እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? ኦኬ አሁን ሰምተሃል አይደል? እስካሁን ድረስ ምንድን ያለው ሰምቻለሁ። ከዛ ሰማይ መግባታችን ጥርጥር የለውም። እሱ ላይም ጥያቄ አለኝ፣ ግን እሱ አይደለም ዛሬ ርዕሴ። ሰማይ መግባታችን ጥርጥር የለውም፣ ግን ስለ አክሊል ነው መሰለኝ እያወራችሁ ነበረው። አክሊሉ ግን ምን አይነት ነው አሉ አይደል? ነቢይ ጥላሁን አክሊሉ ግን ምን አይነት ነው? እንገባለን ሰማይ መግባት፣ አክሊሉ ግን ምን አይነት ነው አሉ። አሁን አክሊሉ ሊብራራ ነው። እንግዲህ ስማ፣ የነ ጳውሎስ አይነት ነው። አንደኛው የነ ጳውሎስ አይነት ነው አሉ። ኦኬ በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። ኦኬ ሁለት አይነት አክሊል አስቀምጡልህ፣ የኢየሱስ አይነትና የጳውሎስ አይነት አይደል? አለ ወንድሜ። ኦኬ እየሰማሁ። ኦኬ ሰማይ መግባታችን ጥርጥር የለውም፣ ግን አክሊሉ ምን አይነት አሉና ሁለት አይነት አስቀምጡልህ። አንደኛው የጳውሎስ አይነት፣ ሁለት ደግሞ የኢየሱስ አይነት። የጳውሎስ አይነቱን እንስማማለን፣ ምክንያቱም መጽሐፍ ቅዱስም ስለሆነ። የኢየሱስ አይነት የሚባለው ግን አክሊል አልገባኝም። ለሰዎች የሚሰጥ ቅዱስ ጳውሎስ አክሊል ይሰጠኛል ብሎ በእርግጠኛ ተናገረ። እሱም ክርስቶስ ይሰጠኛል አለ። የኢየሱስ ክርስቶስ አክሊል የሚባል አለ እንዴ ለሰዎች የሚሰጥ? ኦኬ በዚህ ላይ አሁን ይመስለኛል እሱ ሊያስረዳና ሊያብራራ ይፈልገውን መጽሐፍ ቅዱስ ላይ ሲናገር አገልጋዮች፣ የክርስቶስ አገልጋዮች የሆኑት ክርስቶስን ታምነው በህዝቡ ላይ ሁሉ የሰበኩትና የእግዚአብሔርን ስራ ለሰሩት አክሊል እንዳላቸው መጽሐፍ ቅዱስ ይናገራል። ስለዚህ እሱን ለማስረዳት ነው አሁን የጳውሎስ አክሊል ያለው። ይህን አክሊል ወንድም ያዳምጥ። እሱማ የጳውሎስ ነው ብለን እኮ ፈታ ነው። ኦኬ ለእኛም የተዘጋጀ ለሁላችን የተዘጋጀ ጳውሎስ አለ። የኢየሱስ አክሊል ነው የፈለኩት እኔ። የኢየሱስ አክሊል ሁለት አክሊል አለ። ሁለት አክሊል አይነት አለ። አንደኛው የጳውሎስ አይነት አለ፣ ሁለተኛው ደግሞ የኢየሱስ አይነት። ከበረታችሁ የኢየሱስ አይነትን ታገኛላችሁ፣ ደከም ካላችሁ ደግሞ የጳውሎስ አይነትን ታገኛላችሁ ነው ያሉት። እኔ የፈለኩት አሁን የኢየሱስ ለሰዎች የሚሰጥ የኢየሱስ አክሊል የሚባል አለ ወይ? የኢየሱስ አክሊል የሚባል የለም። መጽሐፍ ቅዱስ ላይም እንደሚናገረው ቅድም እንደነገርኩ
ሜቢ ሙሉውን አለመስማታችን ሊሆን ይችላል፣ ወይ ደግሞ ሲናገር ያው ሰው ስለሆነ ስህተት አይጠፋም። ሙሉን ብትሰማው ይሄ ምን ታደርገዋለህ ማለት ሻዲ ይኸውልህ፣ ሙሉን ብትሰማው ይሄ ሲጀምር ሙሉ ሀሳቡን ያለው ይኸውልህ፣ መንግስተ ምንድን ነው ሰማይ እንገባለን አሉ አይደለ? ከዛ በኋላ ምን አሉ? ሰማይ መግባታችን ግን ሳይሆን ሰማይ ከገባን ደግሞ ምን አይነት ሐኪም እናገኛለን? አሁን ይሄ ሙሉ ሀሳብ ነው። ኦኬ ምን አይነት ሐኪም ነው የምናገኘው? እና ሁለት አይነት አክሊል አለ አሉ። አንደኛው የጳውሎስ፣ ሁለተኛው ደግሞ የኢየሱስ። ከደከም ካልን የጳውሎስ፣ በርተት ካልን ደግሞ የኢየሱስን እናገኛለን አሉ። የጳውሎስን ክርስቶስ ራሱ ሰጪ ነው አምናለሁ። የኢየሱስ የተባለው ግን አክሊል አንደኛ ማን ነው ሰጪው? ሁለተኛ ምን አይነት አክሊል ነው? የክርስቶስ አክሊል ለሰዎች እዚህ ጋር እንትን ነው ሰሌክቲቭ ነው መሆን ያለብን። ትክክል ነህ እኮ አንተ አሁን ካለህበትም ነገር አንጻር ጥያቄ መጠየቁ ልክ ነው። ግን እዚህ ጋር ሊያስተምሮ የፈለገው የሚመስለኝ እኔ ኦልሬዲ አልነበርኩም ቦታ አሁን ከአንተ ጋር እኔ ልፍታውና መጽሐፍ ቅዱስ ታላቅን ስራ ለሰሩ የእግዚአብሔርን ስራ ተጋድሎ እነዚህ መልካም ነገሮችን ለሰራ ኢየሱስ ክርስቶስን ለሰበከ በምድር ላይ ሁሉ ስበኩ ያለውን የእግዚአብሔርን ቃል ለሰራና ዝም ብሎ ደግሞ እግዚአብሔርን አምኖ ወደ ገነት የሚገባ እኩል ቦታ እንደሌለው መጽሐፍ ቅዱስ ይናገራል። አክሊል የሚባለውም የሚሰጠው ይሄን ስራ ለሰሩ ናቸው። ይሄን ስራዎች ለምሳሌ እነሱ የክብር አክሊል ይባላል። የክብር አክሊል ናቸው። ኢየሱስ ክርስቶስ እንደ ስራ የሚከፍል ነው። ሌላው ግን ሳይሰራ ሜቢ አምልኮ ብቻ ለሄደም ደግሞ ታይም ስጠኝ ብዬ ነው። ለዛ እኮ ነው። እሺ ጳውሎስ ምን አለ? ሩጫን ጨርሻለሁ፣ እምነቴን ጠብቄያለሁ፣ ጽኑዕ ተጋድያለሁ፣ የክብር አክሊል ይጠብቀኛል። ይህንን ማን ይሰጠኛል አለ? ጻድቅ ፈራጅ ሆኖ ክርስቶስ ይሰጠኛል አለ። ትክክል። በጣም ጥሩ። ይሄ ማለት አንተ ያወራኸው ነው። ይሄ ስጦታ ማለት አንተ ያወራኸው ነው የሚይዘው አይደለ? ትክክል። በጣም ጥሩ። አሁን የፈለኩት እኔ እሱን አይደለም። እሱንማ እኔም አንተን ተስማማል። ሁለተኛው አክሊል የተባለው የኢየሱስ አይነት የተባለው አክሊል የትኛው አክሊል ነው? የኢየሱስ አይነት አክሊልማ ለማንም አይሰጥም አለ እኮ ነብዩ። የበርተት ካላችሁ የኢየሱስ አይነት አክሊል ይሰጣችኋል እኮ አሉ። ኦልሬዲ ኢየሱስ ክርስቶስ በምድር ላይ ሲመላለስ ሲሰራው የነበረውን ስራ እንድሰሩ ለማለት ይሆናል እንጂ ከሞት በኋላ እኮ ነው ሻዲ እየተናገራሉት። ከሞት በኋላ ያለው ነው እየተናገራሉ። ሻዲ ተው እንጂ። ኦኬ ሜቢ ከንትሩ ለመስማት ሊሆን ይችላል። ልክ ነህ። ግን ሁላችንም አሁን እዚህ ጋር የምንሰማው ሰዎች እኔም አንተም ጭምር የኢየሱስ አይነት አክሊል ማንም ሊኖሩ አይችልም። በጣም ጥሩ። ስለዚህ ትምህርት ትክክል አይደለም። ዊ ኒድ ቱ ቢ ሰሌክቲቭ የምልህ ለዛ ነው። ሰሌክቲቭ መሆን አለብን ሁላችንም። አሁን ከአክሊሉ ጋር ብቻ ሳይሆን አሁን ኦልሬዲ የምናወራበት ወይ እና ርዕሱ አክሊሉ ስለሆነ እንጂ ምንሰማውን ማረጋገጥ አለብን። ድጋሚ ደግሞ ይሄን ነገር ስናይ ደረጃችንን ማወቅ አለብን። ይሄን የአክሊሉን ነገር ስንወያይ ደረጃችን ምን ላይ ደርሶ ነው? አሁን እዚህ ከታች ሻዲ ወንድሜ ፕሊዝ ይኸውልህ፣ በቃ የፈለኩትን አሁን ይሄ ትምህርት ትክክል አይደለም። እኔ ትክክል አይደለም ባይ ነኝ በሙሉ አፌ። ምክንያቱም ይሄ ትምህርት ክህደት ነው፣ የተረገመ ነው። የተረገመ ምንድን ነው? የኢየሱስ አክሊል፣ የኢየሱስ ክብር፣ የኢየሱስ ዘውድ ተነስቶ ለማንም አይሰጥም። ምክንያቱም ስለ ክርስቶስ አክሊል ስናወራ፣ ስለ ክርስቶስ ዘውድ ስናወራ ከአብ ጋር ያለውን ትክክለኝነቱን፣ ከአብ ጋር ያለውን ክብሩን፣ እኩል ክብሩን ነው የሚያሳየው። ትክክል። ያን አክሊል ለሰዎች ይሰጣል ከተባለ ይሄ የተረገመ ክህደት ትምህርት ነው፣ ምንፍቅናም ነው። ስለዚህ አሁን ይሄንን ነው እያልኩ ያለሁት እንጂ እኔ ስለ ጳውሎስ ይሰጠኛል ስላለው የጽድቅ አክሊል አይደለም። ተረዳኝ ሻዲ? በቃ በጣም ተረድቻ። በሌላ ቀን ግን በሌላ ርዕስ እንገናኛለን። እናንተ በጣም አሪፍ አመሰግናለሁ። እሺ እግዚአብሔር ይስጥልኝ። ኦኬ እሺ፣ ሌላ ሰው አለ? ሲጀመር የቅዱስ ጳውሎስን አክሊል ራሱ ደካማ ስለሆንክ ታገኛለህ ይባላል። ሌላ ሰው አለ? ፕሮቴስታንት የሆነ አለ? ሆፍሊ ጂዮ እንደ ትናንቱ መቼም ልቤ ዝቅ አታደርገውም ብዬ አምናለሁ። አታደክመኝም። ዛሬ ትነግረኛለህ ብዬ አስባለሁ። ሰላም ሰላም፣ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? ታድሶ። መልካም። የኢየሱስ አክሊል የሚባል አለ? የጳውሎስ አክሊል፣ የኢየሱስ አክሊል ተብሎ አክሊል ሁለት ይከፈላል? እኔ ስለሱ አላውቅም።
ስለሱ ነው ርዕሴ። ሐሳብ ሰው ይተጣለ ወይስ ይቅርብ? ኢየሱስ አክሊል የሚባል የለም። መልካም በቃ እግዚአብሔር ይስጥልኝ። አመሰግናለሁ ስለመጣ። እሺ ፕሮቴስታንቶች ካላችሁ ግቡ። ከተሐድሶች ጋር ከእናንተ ጋር በሰፊ በሌላ ቀን አገኛችኋለሁ። ያው ለኔ ተሐድሶ ጴንጤ በርግጥ እኩል ነው። ያው አንድ የተለያየ ማሊያ ሆኖ ለአንድ ክለብ ነው የምትጫወቱት። ግን ያው አንዳንድ ትምህርቱ ልዩነት አላችሁ፣ ግን ስቲል ለአንድ ክለብ ነው እንግዲህ እንደማየው ነኝ። እሺ ሁለት አክሊል አለ ወይ? የጳውሎስ አክሊልና የክርስቶስ አክሊል የሚባል አለ ወይ ለሰዎች የሚሰጥ? ጴንጤዎች አንድ ቁጥር ጻፉና መልስ ስጡኝ። ነብይ ጥላሁን የተረገመ ትምህርት ይሄ ለኔ የተረገመ ትምህርት ነው ባይዘወይ በጣም ምክንያቱም የክርስቶስ አክሊል ለሰዎች ይሰጣል ከተባለ ይሄ ተረገመ ነው። የነ ጳውሎስ አክሊል ለሰዎች ይሰጣል እውነት ነው። ሩጫቸው ለጨረሱ ኦኬ፣ በነ ጳውሎስ መንገድ ለሮጡ በነ ጳውሎስ ሕይወት ለተመላለሱ አዎ ክርስቶስ ያን የክብር አክሊል ይሰጣቸዋል። የክርስቶስ አክሊል ግን ለሰዎች አይሰጥም። ምክንያቱም የክርስቶስ አክሊል ስንል የምናወራው ስለ ስልጣኑ፣ ስለ ክብሩ፣ ስለ ትክክልነቱ ነው የምናወራው። እሺ ይሄ በጣም የክደት ትምህርት ነው። ምንፍቅናም ነው፣ ራስን ከክርስቶስ ጋር ማተካከል። ያስገባው እኮ ነው ጆሲ። አንድ ቁጥር መጽሐፍ ሳይሆን ግባ ተቀበል። ካልተቀበልክ ዝም ብለህ አንድ ቁጥር ብጽፍ እኮ ዋጋ የለውም። አንድ ቁጥር ጻፍኩ እኮ ሳብኩ። ካልገባ ቶ እንግዲህ ወንድሜ ስብስብ ማትገባ እኮ አንድ ቁጥር ጽፋለህ እየደጋገምክ ተቀበላ። ወንድም አለም ስብያለሁ እኮ ተቀበል። ካልሆነ እንግዲህ ኔትወርክ ነው ብዬ ላስብ። እሺ ሌላ ሰው አለ? ፕሮቴስታንት እሺ አጋፔ ስቤሻለሁ ግቢ። ይሄን ርዕስ በደንብ ነው የምገባበት። መደዳውን በደንብ ነው የምገባበት ባይዘወይ ምክንያቱም ትልቅ ክህደት ትልቅ ምንፍቅና ስለሆነ እኔ ከክርስቶስ ጋር ምሻማው አክሊል የለኝም። የክርስቶስ አክሊል እኔ ይሰጠኛል ብዬ አላምንም። ስለ ክርስቶስ አክሊል ስናወራ የክርስቶስ አክሊል የሚባለው ስልጣኑ፣ ክብሩ፣ ጌትነቱ፣ ገዥነቱ ይሄ የባህሪ ሆኖ ነው የምናወራው። ይሄንን ነው ላንተ የሚሰጥህ? ለሰዎች የሚሰጠው ይሄ ነው? እንግዲህ ነብዩ አሉት እንደዛ ነው። ሁለት አይነት አክሊል አለ አሉ። የጳውሎስ አክሊል ደከም ካላችሁ የሚሰጣችሁ ናችሁ አሉ። የኢየሱስ አክሊል ደግሞ በርታት ስትሉ የሚሰጣችሁ ነው አሉ። ነብይ ጥላሁን ይሄ ለኔ በጣም የተረገመ ትምህርት ነው። አጋንንታዊ ትምህርት ነው። እውነቱን ለመናገር ትክክል አይደለም። እንደዚህ አይነት ኢየሱስ ክርስቶስ አናውቅ። እሺ ፕሮቴስታንቶች ካላችሁ መልሱልኝ። ይሄ ትምህርት ስህተት ነው ወይስ ትክክል ነው? ትክክል ነው የሚልም ካለ ይግባ። ይሄ ትምህርት ትክክል ነው የሚል ካለ ይግባ። ትክክል ነው የሚል ሰው ካለ ይግባ። ይሄ ትምህርት ትክክል ነው። ድምጹን አሰማ። ስንት ያሰማው እኮ ጀንበሬ? ስንት ያሰማው? ወይ ደግሞ ታች ሆነ ካልሰማ ግባና ላሰማ። ጀንበር ነው የሚለው ሶሪ ጀንበር። እሺ ቪዲዮን ላሰማችሁ አንዴ መጨረሻ። በሁለቱ መሀል መኖር ከጳውሎስ በታች ጻድቅ ፈራጅ ሆኖ እርሱ አይደለ ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር ከጳውሎስ በታች ያሉት መቼስ እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ ጻድቅ ፈራጅ ስሙን ድጋሚ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? የነ ጳውሎስ አይነት ነው።
በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደግሞ ዝቅ ካላችሁ የጳውሎስ አይነት ታርጋችሁት መጨረስ። በሁለቱ መሀል መኖር። ከጳውሎስ በታች አይወርድ መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ። ክብር ለኢየሱስ ይሁን። እሺ እንግዲህ ደከም ካላችሁ እንደ ጳውሎስ አይነት፣ በርተት ካላችሁ ደግሞ የክርስቶስ አይነት። ሎቱ ስብሐት ክብር ይግባውና አምላካችን ኢየሱስ ክርስቶስ እንደዚህ የሚዘበትበት አምላክ አይደለም። ኦኬ፣ እንደዚህ የሚዘበትበት አምላክ አይደለም። እንደዚህ የእሱን አክሊል እና እናገኛለን ብለን የምንገዳደረው አምላክ አይደለም። ይሄ ምንፍቅና ነው፣ ክህደት ነው፣ ይሄ አጋንንታዊ ትምህርት ነው። ኦኬ፣ ስለ ክርስቶስ አክሊል ስናወራ ስልጣኑን፣ ክብሩን፣ ኃያልነቱን፣ ገናናነቱን፣ አልፋና ኦሜጋነቱን ይሄን ሁሉ ከአብ ከመንፈስ ቅዱስ ትክክል መሆኑን ነው የምናወራው። ስለ ቅዱስ ጳውሎስ ስናወራ፣ ስለ ቅዱስ ጳውሎስ አክሊል ስናወራ ግን ስለምን ነው የምናወራው? ክርስቶስ ስለሰጠው ሽልማት ነው የምናወራው። ሽልማት፣ ጸጋ ነው የምናወራው። የክርስቶስ አክሊል ግን የባህሪው ነው፣ ማንም የማይሰጠው፣ ማንም የማይቀማው፣ ደግሞ ለማንም የማይሰጥ፣ ለዛውም ለሰው። እሺ ሳምራይት ላስገባሽ እስቲ። አታጭበርብር። መጀመሪያ አንተ ራስህ በደንብ አዳምጠው። ለሽ ግቢ እስቲ ግቢና አብረን እናዳምጠው። ይሄን እኮ ምንም ላርጋችሁ ልሸፍኑት አትችሉ። ምንም እንዲያውም ሙሉ ልስማ ብትሉ አውዱ ምንም አትበቃ። ፍጥጥ አድርጎ እኮ የነገራችሁ ነብይ ጥሌ ጎበዝ ናቸው። በደንብ አድርጎ የነገራችሁ ምን ብለው? ሁለት አይነት አክሊል አለ ብለው፣ አንደኛው የክርስቶስ አንደኛው የጳውሎስ ብለው። አቅ ምንም እኮ ልትቀባባው አትችልም። ምን ፍቅርና ነው? ክህደት ነው። እንዲያው በቃ እስቲ እንረዳቸው እንኳን ብትሉ አይመጣም። አይመጣም። እንዴት ነው የሚመጣው? እንዲያው በቃ እናስተካክለው ብንል እንዴት ይስተካከላል? አሁን እንዴ እኮ የሌለ ወደ ኋላም ወደፊትም ወደ መሀልም ክህደት ነው። ይሄ አምላክ ለመሆን ክርስቶስን ዝቅ ማድረግ ነው። ባይዘወይ የክርስቶስን አምላክነት መቃወም ነው ባይዘወይ። ስለዚህ እስቲ መልሱልኝ፣ ስንት አክሊል ነው ያለው? አንድ የኢየሱስ አክሊል፣ አንድ የጳውሎስ አክሊል። ባይዘወይ ቲክቶክ ላይ ፔጅ ላይ ፖስት አድርጌዋለሁ። ገብታችሁ ዲዩት ሼር አድርጓቸው። እንደ ፕሮቴስታንቶች ሜንሽን እያደረጋችሁ መልሱልን እያላችሁ። ኦኬ፣ ያው እዚህ ጋር አለላችሁ። ይሄ የኔ ቲክታክ ነው። ያው እዚህ አስቀምጬላችኋለሁ። ስለዚህ እየገባችሁ ሜንሽን እያደረጋችሁ ለፕሮቴስታንቶቹ የኢየሱስ አክሊል የሚባል አለ ወይ መልሱልን ብሏቸው። ያው ቪዲዮ እዚህ ጋር አለላችሁ ቲክቶክ ፔጅ ላይ። ኮፒ ሊንክ አድርጉ፣ ሼር አድርጉ እና ሜንሽን አድርጓቸው። እዚህ ቲክቶክ ላይ የምታውቋቸው ፕሮቴስታንት ሜንሽን እያደረጋችሁ መልሱልን። የኢየሱስ አክሊል የሚባል አለ ወይ ያላችሁ ጠይቁ። ሁላችሁም ዲዩት ሼር አድርጉ። ገና ይሄን ርዕስ 3-4 ቀን ገባበታል። ምክንያቱም ይሄ በክርስቶስ ላይ ማላገጥ፣ በክርስቶስ አምላክነት የክርስቶስን አምላክነት መፈለግ፣ የክርስቶስ አክሊል ይሰጠኛል ብሎ ማስተማር ሐዋርያዊ ትምህርትም አይደለም። ሲጀመር ሁለት አይነት አክሊል አለ፣ የክርስቶስ አክሊልና የጳውሎስ አክሊል ተብሎ ንጽጽር ራሱ ይቀርባል እንዴ? ውድድር ላይ ሲቀርባል እንዴው እንረዳው ብንል ምን ብለን ነው የምንረዳው? ይሄን እናስተካክለው። እንዲህ ማለት ፈልጎ ነው ብለው ወዴት ነው የሚሄደው? ወዴትም እኮ አይደለም። ወዴት ተወስታላችሁ? እኔ ልረዳቸው ነብዩ በጣም ሞከርኩኝ። ነብይ ጥሬ ልረዳቸው ግን ሊመጣልኝ አልቻለም። የጳውሎስ አክሊልና የኢየሱስ አክሊል ብዬ ምኑን ላስታርቀው? ምን ብዬ ልረዳው? ኦኬ፣ ደጋግሜ ሰማሁት። ከፖስት ከማድረግ በፊት ባይዘው ደጋግሜ ሰምቻለሁ። ምንም ልረዳው አልቻልኩም። ስለዚህ ፖስት አድርጌ ጴንጦችን ጠየቅኩ ማለት ነው። ምክንያቱም እዚህ ቸርች ውስጥ ጴንጦቹ አሜን እያሉ ነው። የጳውሎስ አክሊል እና የኢየሱስ አክሊል የሚባል አለ። የጳውሎስ አክሊል አለ አውቃለሁ። የጳውሎስ አክሊልና የኢየሱስ አክሊል ተብሎ ንጽጽር ላይ የገባው የኢየሱስ አክሊል የትኛው አክሊል ነው? ወረኛ እሺ ሲፓራ ነኝ ግቢ እስቲ። ስድብማ ችግር የለውም። ስድብማ ማንም ሰው ይሳደባል። ስድብማ ምን ካጋንንት ስለሆነ ስድብ ማንም ሰው ይሳደባል። ችሎታ ማንም ሰው ባይዘው ስድብ ያጋንንት መንፈስ ብቻ ነው የሚፈልገው። የሰይጣን መንፈስ ብቻ ነው የሚፈልገው። ሌላ መስፈርት የለውም። ስድብ በቃ ያጋንንት መንፈስ ከተሟላለት በቃ ችግር የለውም። ሙቀት አይፈልግ፣ ትህትና አይፈልግ፣ ትዕግስት አይፈልግ። በቃ ዝም ብሎ ማለት ነው ማለት ነው።
እና ግቢ ስደብኝ ችግር የለውም ግን ግቢና ሰጂ የጳውሎስ አክሊልና የኢየሱስ አክሊል የሚባል አለ ወይ? አለ ወይ? የጳውሎስ አክሊልና የኢየሱስ አክሊል ሲጀመር ንጽጽር ላይ የሚቀርብ ነው ወይ? የኢየሱስ አክሊል ሲጀመር ተመልሶ ሄዶ ለሰው የሚሰጥ ነው ወይ? የጳውሎስስ ለሱም ለብዙዎችም ይሰጣል። ስለ ኢየሱስ ክርስቶስ አክሊል ስናወራ ስለ ስልጣኑ፣ ስለ ኃያልነቱ፣ ስለ ገናናነቱ፣ ስለ ቅዱስነቱ ከአብ ከመንፈስ ቅዱስ እኩል ስለመሆኑ እኮ ነው የምናወራው። ይሄንን ነው ለሰው የሚሰጠው? ይሄን ነው እናገኛለን የምትሉት? ነብዩ እንደዛ ነው እያሉ ያሉት። ኦኬ እንስማቸው ድጋሚ አሁን ለምትመጡ ጻድቅ ፈራጅ ሆኖ እርሱ አይደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ይሰጠኛል እርግጠኛ ነኝ አለ። ለኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ከፍታ አደረገው። እኛን ሁሉ አስገባን። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? ሰማይ መግባታችሁ ጥርጥር የለውም። አክሊሉ ግን ምን አይነት ነው አሉ ነብይ ጥላው። ሰማይ መግባታችን ጥርጥር የለውም። እዚህ ላይ እኔ ጥያቄ አለኝ፣ ጥርጥር አለኝ እኔ ስለናንተ። ሰማይ መግባታችሁ ዋን ሴቭድ ኦልዌይስ ሴቭድ እያላችሁ ነው ማለት ነው። አንዴ ድነሃል መዳን አታጣውም እያላችሁ ነው። እሱ ላይ ሌላ ርዕስ አለኝ፣ ይቀመጥ እሱ ላይ ሌላ ቀን። ግን ሰማይ መግባታችን ጥርጥር የለውም አሉና ነብይ ጥሌ ቀጥሎ ምን አሉ? ጥያቄው ምን አይነት አክሊል እናገኛለን ነው አሉ። በጣም ጥሩ እንግዲህ አክሊሉን ይመልሱት አሳቸው። የነ ጳውሎስ አይነት ነው። ኦኬ አንደኛ የጳውሎስ አይነት ተገኘ፣ የነ ጳውሎስ አይነት ተገኘ። አንድ እንግዲህ በደንብ እያዳመጣችሁ ስሙ። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት በጣም እሺ፣ በጣም ጌታ ከረዳችሁ የማን አይነት? የኢየሱስ አይነት። ከበረታችሁ የኢየሱስ አይነት የምታገኙት አክሊል። ደከም ካላችሁ ደግሞ የማን አይነት? የጳውሎስ አይነት። ይሄው ስሟቸው። ታችሁ ደግሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር። ከጳውሎስ በታች አይወርድ መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ። በጣም ጥሩ። ደከም ካላችሁ የጳውሎስ አይነት ታገኛላችሁ። በርተት ካላችሁ ደግሞ የኢየሱስ አይነት አክሊል። ይሄን ኢየሱስ እኛ እናውቀው። ይሄ ኢየሱስ ሐሰተኛው ኢየሱስ ነው። እንደዚህ አይነት ኢየሱስ አናቅም እኛ። ኦኬ እንደዚህ አይነት ኢየሱስ አናቅም። የኢየሱስ አክሊል የሚባል የቱ ኢየሱስ ነው የምታወሩት? የትኛውን ኢየሱስ? የኢየሱስ አክሊል እኔ ያገኛለሁ የሚል ሰው የት ምን እያለ ነው? ባይዘወይ ሁለት አይነት አክሊል ሲጀመር የኢየሱስ አክሊልና የጳውሎስ አክሊል ተብሎ ንጽጽር ይቀርባል እንዴ? የምንገባበት መንግስት ሰማይ እንገባለን ችግር የለውም። ግን ትልቁ ነገር የምናገኘው አክሊል ምን አይነት ነው? ሁለት አይነት አክሊል። ደከም ካልክ የጳውሎስ አክሊል፣ በርተት ካልክ የክርስቶስ አክሊል። ሪሊ የትኛው ክርስቶስ ነው የምትሰብከው? የትኛውን ክርስቶስ? ሐሰተኛውን ክርስቶስ ነው የምትነግሩን? የትኛውን ነው የምትነግሩን? እንደዚህ አይነት ክርስቶስ አለ ወይ? እኔ እንደዚህ አይነት ክርስቶስ አላውቅም። እኔ አክሊል ሰጪ የሆነውን ክብር ሰጪ የሆነውን ሞገስ ሰጪ የሆነውን ኢየሱስ ክርስቶስን አውቃለሁ። ኦኬ ጳውሎስም ይሰጠኛል ያለው ክርስቶስን ነው። የክርስቶስን መልሼ ወስዳለሁ አላለም። የክርስቶስ ሌሎች ይሰጣልም አላለም። ሲጀመር ስለ ክርስቶስ ስንናገር ስለ ባህሪው፣ ስለ ኃያልነቱ፣ ስለ ጋናንነቱ፣ ስለ ቸርነቱ ነው የምናወራው። ስለ ስልጣኑ ነው የምናወራው። ማንም ስለማይሰጠው፣ ማንም ስለማይቀማው። ስለነ ጳውሎስ አክሊል ስናወራ ሰጪ ያለው ቀሚ ያለው ማን ይባላል? እሱ ኢየሱስ ክርስቶስ እግዚአብሔር ወልድ። ታዲያ ስለ ክርስቶስ አክሊል ስታወራ ስለምን እያወራክ ነው? ለሰው የሚሰጥ ለዛው በርተት ስትል የሚሰጥ ድክም ስትል ደግሞ ይቀርብህና የጳውሎስ የሚሰጥ ብሎ ነገር አለ እንዴ? አለ ወይ? መልሱልን። ክርስቲያኖች የሰራሁት ይሄ ቪዲዮ አለላችሁ። ይሄው ፔጅ ላይ ፖስት አድርጌዋለሁ። ዲዩት ሼር እያረጋችሁ ጠይቋቸው። ፕሮቴስታንቶችን ጥያቄ አለን ሜንሽን እያረጋችሁ የትኛው የክርስቶስ አክሊል ነው የሚሰጠው በሉ። ማን ነው ሰጪውስ? ቅድም የገባው ወንድሜ አብ ነው የሚሰጠን አለ። አብ ነው የሚሰጠን ይሄን አክሊል አብ ነው የሚሰጠን። ለጳውሎስ ወልድ ይሰጣል፣ የክርስቶስ ደግሞ አብ ይሰጣቸዋል። እንደዛ ነው የምታምኑት? ይሄ ቀልድ ነው። ይሄ ማሾፍ ነው። ክርስቶስ ላይ ማላገጥ ነው ባይዘው። እና ምንም ይሄ ነገር ግልጽ አጎልን። ምንም ያምታታ ነገር የለውም። አታምታታም ስለ እውነት ነው። አታምታታም ስለ
እስቲ ሀና ላስገባ። እሺ ሀና ሰላም። ሰላም ደህና ነህ? ክርስቲያን ነኝ። ኦንሊጂስ አይደለሽ ማለት? ኖ በቃ የት ነው ቤተ እምነትሽ? ኦርቶዶክስ ነሽ አይደለሽ ማለት? አይደለሁም። ካቶሊክ ነሽ? ፕሮቴስታንት ማለት ነኝ። ፕሮቴስታንት። የት ነው ህብረት የምታደርጊው? አታውቀውም? እኔ ውጭ ነው ያለሁት። ችግር የለውም ንገሪኝ፣ ሜንሽን አድርጊልኝ። ኬኔዲ ሮድ የሚባል ኬኔዲ ሮድማ ስትሪት ኔም ነው። ኬኔዲ ሮድ ኖ አይ ስሙ እንደዛ ነው። ኬኔዲ ሮድ ቸርች ነው የሚባል። እሺ ስንት አይነት አክሊል አለ? አክሊል ማለት ከሪዋርድ እግዚአብሔር የሚሰጠን ነው ምድር ላይ በሰራ ነው ነገር። ገባኝ። ስንት አይነት ነው ያለው? ስንት አይነት ማለት ምን ማለት ነው? ስንት አይነት? የነብዩን ንግግር ሰምተሻል? ነብይ ጥላሁን የተናገሩትን አልሰማሁትም ነው አልሰማሁትም። ኦኬ ላሰማሽ እና ትመልሽልኛለሽ። ጻድቅ ፈራጅ ሆኖ እርሱ አይደል ያለው ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ይሰጠኛል እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ከፍ አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው ነው? የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት፣ በጣም ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር። ከጳውሎስ በታች አይወርድም መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ። እሺ ሁለት አይነት አክሊል አለ አሉ አይደለ? የጳውሎስ አክሊልና የኢየሱስ አክሊል አሉ አይደል? እሱ የራሱ ማስረጃ ወይ ያለ መሰለኝ እንጂ ሴት የሆነ ነገር አለም። ግን ሁላችንም እኔ ትምህርቱ ላይ ነው ያለሁት። አሁን የሰማሽው ትምህርት ላይ ሁለት አክሊል አለ ነው ያሉት። አንደኛው አክሊል የጳውሎስ፣ ሁለተኛው አክሊል ደግሞ የኢየሱስ። ከበረታ የኢየሱስን አክሊል ታገኛለህ። ደከም ካልክ ደግሞ የጳውሎስን። በመሃል በሁለቱ መሃል መሆን አለብን። ወይ ጳውሎስን ወይ ክርስቶስን። ከበረታን የክርስቶስ አክሊል ይሰጠናል። ትንሽ ደግሞ ደከም ካልን ደግሞ የጳውሎስ አክሊል ይሰጠናል ያሉት አይደል? ኖ የክርስቶስን አክሊል ማለት አይደለም ነው። ድጋሚ መስራት ትፈልጊያለሽ? ኢንተርፕሬት አድርገው ነው እኔ እንዴት እንዳንደርስታንድ እንዳደረኩ። ጥሩ። አይ ቆይ አንደርስታንድ ሰው መጀመሪያ ስሚው። እኔ ምንም ኢንተርፕሬት አላደረኩም። ስሚው። የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም ይሰጠኛል እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ከፍ አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው ነው? እሺ እስካሁን ምን ሰማሽ? ሰማይ መግባታችን ጥርጥር የለውም። አክሊሉ ግን የተለየ ነው አላሉም። በደንብ እየሰማሽ ነው? ምን አይነት ነው? እንትን አለው ደረጃ አለው ማለቱ ነው። ምን አይነት ነው ማለት? ይኸውልሽ አሁን ሰማይ መግባታችን ጥርጥር የለውም አሉ። ግን ጥያቄው አክሊሉ የምናገኘው አክሊል ምን አይነት ነው? ይሄን ያሉት ቃል በቃል ምን አይነት እኮ ምን አይነት ነው ማለት ነው። ደረጃ አለው ማለት አይደለም እንዴ? ደረጃም ይሁን አይነቱም ይሁን ብቻ ሊነግሩሽ ነው። እሳቸው አንቺ ሳትሆኝ እሳቸው የመልሱት። የነ ጳውሎስ አይነት ነው። አንደኛው አክሊል ምንድን ነው አሉ? በደንብ አንደኛው ደረጃ በለው። አንደኛው ደረጃ በለው ማለት ነው። አሁን እሱ ያው ቁጥር እየሰጠው ነው። አንደኛው እሱ ነው፣ ሁለተኛው ደግሞ እሺ። ስለዚህ አንደኛው የነ ጳውሎስ አይነቱ አይደል? በጣም ጥሩ። ሁለተኛው በፍጹም ሌላ አይነት አታረጉትም። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት። እሺ ሁለተኛውስ? የኢየሱስ አይነት ደረጃ ማለት እንደ ኢየሱስ መስላችሁ ኑሩ ማለት ነው። አይ ይሄ እኮ ከሞት በኋላ እኮ ያለ ህይወት ነው የሚነግረን። ኖ ከመሞታችን በፊት እዛ ያንን ለማግኘት ነው። ስትሞት አይደለም የምታደርገው። አይደለም ይኸውልሽ፣ ሰማይ እንገባለን። በደንብ ስሚኝ። ሰማይ እንገባለን። ሰማይ መቼ የምትገቢው? ከሞት በኋላ ነው አይደል? አዎ። ሰማይ ስንገባ የሚጠብቀን አክሊል አለ እያሉ ነው። ግን ምድር ላይ ባረከው ነው ምን ከሞት በኋላ የምታደርገው? ወይ ጉድ! እኔ እሳቸውም ያወሩ ያሉት ስለ ነብይ ጥላሁን ስለ ምድር አይደለም ያሉት፣ ስለ ሰማይ ከተገባ በኋላ ስለሚገኘው አክሊል ነው። አዎ በጣም ጥሩ። ሰማይ እንገባለን። ጥያቄው ግን ምንድነው አሉ? የምናገኘው አክሊል አይነቱ አይደለ? ትክክል። ሰማይ የምትገቢው ከሞት በኋላ ነው አይደለ? አክሊል የሚሰጠው ከሞት በኋላ ያለው ህይወት ነው አይደል? እሺ አንደኛው የነ ጳውሎስ አይነት ነው አሉ አይደል? ጳውሎስ ራሱ አክሊል ያገኘው ሩጫዬን ጨርሻለሁ፣ እምነቴንም ጠብቄያለሁ፣ ጽኑ ነገር ተረድቻለሁ፣
ደግሞ ወደ ጌታ የሚሄድበት ሰዓት ከሄድኩ በኋላ ደግሞ አክሊል አገኛለሁ አይደል ያለው አይደል? ስለዚህ አክሊል ስለ አክሊል ስታወሪ ከሞት በኋላ ያለ ህይወት ሽልማት ነው የምታወሪ አይደል? ሽልማት ማለት ነው። በጣም ጥሩ። እሺ ስለዚህ ሁለት አክሊል አለ። አንደኛው የጳውሎስ አክሊል፣ ሁለተኛው ደግሞ የኢየሱስ አክሊል። የኢየሱስ አይነቱ አክሊል አሉ። የኢየሱስ አይነቱ አክሊል ምን አይነት ነው? እሱን እኮ የኢየሱስ አይነት ማለት እንደ ኢየሱስ ኖረሃል ወይ ነው ምድር ላይ ያለ ጥያቄው። እሱ አይደለም፣ ስለ አክሊል ነው የምናወራው። ኦልሬዲ አክሊል መሰጠት ውስጥ ገብተናል። አሁን ስለ ኑሮ አይደለም። ሰማይ እንገባለን። መጀመሪያ ለምን አንተ ጳውሎስ ለምን አንተን አክሊል የሚያገኝ ይመስልሃል? እዛ ጋር ከሞተ በኋላ ነው እንደሚያገኘው ሀና? አዎ፣ ምክንያቱም ከሞት በኋላ ነው ሽልማት ያለው እኮ። ሽልማት ያገኘበት ምክንያቱ ግን ምንድን ነው? ስለ ምክንያቱ አይደለም የኔ ጥያቄ። የኔ ጥያቄ ኖ ማለት እኔ ጀነራሊ አንተ ታምናለህ አይደል? ጀነራሊ ሰለም ጥያቄ የነ ጳውሎስ ላይ ጥያቄ የለብኝም። የነ ጳውሎስ በነ ጳውሎስ ህይወት በነ ጳውሎስ መንገድ ለሚሄዱ ሰዎች የሚዘጋጅላቸው አክሊል ይኖራል። እሱ መቼ ነው የሚሰጠው? መቼ ነው የሚሰጠው? ከሞቱ በኋላ። በጣም ጥሩ። ግን የሚያገኙት ያንን አክሊል ምክንያት ባረጉት ነገር ምድር ላይ ችግር የለውም። አሁን ምድር ላይ አይደል? ረሃና ፕሊዝ እያዳመጥን እሱን እንስማማ። ከዛ ሙቭ ኦን ከማድረጋችን ሀና እኔ እሱ አይደለም ጥያቄ። ምክንያቱም ከጨረስን then we can finish everything else። ነብዩ የሚያወሩት ስለ ምድራዊ ህይወት አይደለም የሚያወሩት ሲጀመር። አሁን የነብዩ ጥላውና ትምህርት ሰማይ እንገባለን ነው አይደል? አዎ ምንም ጥርጥር የለውም። ምንም ሰዎች ወደ ጌታ። ስለዚህ አሁን ሰማይ እንገባለን ያለ ሰው የሚያወራው ስለምንድን ነው? ከሞት በኋላ ስላለው ህይወት ነው አይደል? አዎ ግን ምድር ላይ ባረግነው ነው አክሊል የምናገኘው። እሱ አይደለም ጥያቄ። I have to clear that out. I don't know why you want to hide that. ለምን መደበቅ ፈለግ? ምንድን ነው የምታወሪው ሀና? ይሄ እውነት ነው ላይ ካልገባኝም እኚህ ሰውዬ እኚህ ነቢይ እያስተማሩ ያሉት ላመኑ ክርስቲያኖች ነው አይደል? ላመኑ ክርስቲያኖች በምድር ላይ ለሰሩበት የሚያገኙትን አክሊል ነው የሚያወራው። በጣም ጥሩ። ከዛ የሚያገኙት አክሊል መቼ ነው አሉ? ከሞት በኋላ። ከሞቱ በኋላ። በጣም ጥሩ። ከሞቱ በኋላ ሁለት አይነት አክሊል ይገኛል እያሉ ነው። አዎ አንደኛው እንደ ሰው ሆኖ የሰራው፣ አንደኛው ደግሞ በተቻለን አቅም ክርስቶስን መስለን ስንሰራ ደግሞ የምናገኘው ሪዋርድ። የኢየሱስ አክሊል ምንድነው? ቴልሚ የኢየሱስ አክሊል የሚባለው ምንድነው? ዴቪሉ ንገሪ። ክርስቶስን መስለህ መኖር። የኢየሱስ አክሊል ምንም ኃጢአት ሳንሰራ ለመኖር መሞከር። እሱን አይደለም መሞከር እኮ ጨርሰሽ ሰማይ ገባሽ። ምክንያቱም ሰው ነህና ፐርፌክት ሆነህ አትኖርም። ጥያቄ የለውም ሀና። ምን ሁለታችንም እንተዋወቃለን ሀና። ከሞት በኋላ ስላለው ህይወት ነው የምናወራው። ሪዋርዱን ግን የምታገኘው based on what you did on earth መሬት ላይ ያለው ነገር ነው። ስለዚህ እሱን ጨርሰን ከሞት በኋላ ስላለው ህይወት ነው የምናወራው። ገባሽ አሁን? በቃ በጣም ጥሩ። ከሞት በኋላ ያለው ህይወት ላይ ሁለት ሪዋርድ አለው አሉ። ምን አሉ? አንደኛው የጳውሎስ ሪዋርድ አሉ፣ የጳውሎስ ሽልማት ወይም አክሊል። ሁለተኛው ደግሞ የኢየሱስ አክሊል። ድክም ካላችሁ የጳውሎስ አክሊል ታገኛላችሁ፣ ከበረታችሁ ደግሞ የኢየሱስ አክሊል ታገኛላችሁ አሉ። የኢየሱስ አክሊል የሚባለው ምንድን ነው? ቴልሚ ነው። እንደ ኢየሱስ ከሆናችሁ የበለጠ ታገኛላችሁ ነው። እንደ ኢየሱስ አክሊል አላለም እንደዛ። ኦኬ ራስሽን እያታለሽ ከሆነ አንዴ ላሰማሽና ከዛ እኔ መድከም ብዙ ካለ ትክክል አይደለም። ኢየሱስ እኮ ራሱ ላሰማሽ አንዴ ላሰማሽ ፕሊዝ። ችግሩ እያዳመጥሽ አይደለም አንቺ። ኦኬ የመጨረሻውን ፓርት አሰማኝ። እሺ አንዴ ስሚ አይደል? ጳውሎስ የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም? ይሰጠኛል እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? እሺ ጥያቄውን ሰማሻውን? አክሊሉ ሰማይ መግባታችን። ስለዚህ ሰማይ መግባታችን ከተባለ ከሞት በኋላ ስላለው ህይወት ነው የሚወራው አይደል? አዎ ገባኝ። በጣም ጥሩ። ስለዚህ አክሊሉ ምን አይነት ነው? አሁን አክሊሉ ሊብራራ ነው። የነ ጳውሎስ አይነት ነው። የነ ጳውሎስ አይነት አንደኛውን ሜንሽን አደረጉ። ያዢ የነ ጳውሎስ አይነት ቃሉ ራሱ ስሚ። የነ ጳውሎስ አይነት ኦኬ። በደንብ እያስተዋልሽ ስሚ። ፍጹም ሌላ አይነት አታረጉት። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት። በጣም ጌታ ከረዳችሁ የኢየሱስ አይነት፣ የጳውሎስ አይነት፣ የኢየሱስ አይነት። የኢየሱስ አይነት ይባል አክሊል አለ። ከኒው ጨርሰው እስቲ እሱን የጨርሰው ህይወታችሁ ደግሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር። ከጳውሎስ በታች አይወርድ መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ። ክብር ለኢየሱስ ይሁን። ጨረሱ። እሺ የኢየሱስ አይነትና የጳውሎስ አይነት አክሊል የሚባለው ምንድን ነው? ኖ ኦኬ። እንግዲህ አይ ቲንክ አማርኛውን አይ ዶንት ኖ እሱ ኢንቴንሽኑ ግን
በምንም አርጉሜንቴሽኑ ነው እንደዛ ብሎ ኢየሱስ ሪዋርድ ያገኛል ብሎ ካለ ምናም ገና ትክክል አይደለም ነው ማለት እኔ ግን እንደሚመስለኝ አና ፕሊዝ ይኸውልሽ አሁን በምንም አመቻቸው ይሄንን የኢየሱስ አይነት የሚባል አክሊልና የጳውሎስ አይነት የሚባል አክሊል አለ ሲጀመር ኢየሱስ እሱ ነው ሰጪ እኮ አክሊል በቃ እና እግዚአብሔር ስለመጣሽ እሺ ኦ ማይ ጋድ እኔ እንዴት ነው ነገሩ ግን በጣም ይገርማል ሆን ብላችሁ ነው ወይስ እንዴ ሆን ብላችሁ ከሆነ እኮ ጭንቅላታችሁ ላይ የባሰ ጥያቄ ነው የምትፈጥሩት እኮ እውነት ሰላም እኮ ነው የምታጡት እዚህ በቃ ሆን ብላችሁ ከሆነ በኋላ እኮ ከዚህ ስትወጡ እኮ ግራ ነው የሚገባችሁ የቤት ስራ ነው የሚሆንባችሁ ወይ ራሳችሁን እኮ የምትሸውዱት እዚህ 700 ምናምን ሰው የሚሰማውን አማርኛ 700 ምናምን ሰው የምንሰማውን ነገር ፍጥጥ ድርቅ እንደ ራሳችሁን እኮ የምትሸውዱት ባይዘወይ እንዴ አረጉት እሺ ብንያ ሰላም ቢኒ እንዴት ዋልክ መዝሙሪ ሰላም አንተ መልካም ሰው እንዴት ነህ አሎ እግዚአብሔር እኔ እስካሁን ካገኘኋቸው ፕሮቴስታንቶች በመግባርም ደሞ በደም በማዳመጥም በጣም እኔ እንደውም ሽልማት ሰጣለሁ አክሊል ሰጣለሁ አረ መፈታትን ይሄ ነው ምንፍቅና ምድራዊ አክሊል ሰጣለሁ እኔ የራሴን ስጦታ ሰጣለሁ ሰማያት መስጠት አቅሙም ችሎታም የለኝ እኔ እሺ ወንድሜ ሰምተዋል አሁን የነቢ ጥላሁንን ንግግር ያ እየሰማሁት ነበር ብዙ ጊዜ ሰማሁትና እሺ የኢየሱስ አይነት አክሊል እና የጳውሎስ አይነት አክሊል የሚል ሰምታል አይደል ያ ሰምቻለሁ በጣም ጥሩ የኢየሱስ አይነት አክሊል የሚባል አለ ከበረታ የኢየሱስ አይነት አክሊል ታገኛለህ ከደከምክ ደግሞ የጳውሎስ አይነት አክሊል ታገኛለህ የኢየሱስ አይነት አክሊል ይባላል መሰለህ መዝሙሪ እኔ የተረዳሁበት መንገድ ሲያስተምር ፓስተር ማን ነው ነቢ ጥልሽ ይሄ አላ ዘዌ ከሰው ጋር ሲያስረዳ የነበረበት ያው በደንብ ምድር ላይ በደንብ ስሩ አይነት ነገር መቼም ከጳውሎስ እንትን እንደዚህ እንዳትሉ አይነት ነገር ገብቷላ እንደዛ ነው የተረዳው ወይ አልገባኝም ለምሳሌ እንደዛ እንዳትለው ስለ ምድራዊ ሩጫ አይደለም እያወር ያለው አይደለም ያው መቼም መዝሙር ይወት ነው አንድ ስማከቢኒ በምድራዊ ህይወታችን ክርስቶስን እየመሰልን እንደግ አይደለም ፖይንቱ መሰለ ሰማይ እንገባለን አይደል ሰማይ እንገባለን ካል ከሞት በኋላ ስላለ ህይወት ነው የምታወራው አይደል ያ በጣም ጥሩ ሰማይ እንገባለን ግን ትልቁ ጥያቄ የምናገኘው አክሊል ምን አይነት ነው አይደል ጥያቄያቸው ግን አሁን እዚህ ጋር መሰለ እኔ የተረዳውበት መንገድ በደንብ አንዲ አድምጠኝና ኦኬ ተረዳኸኝ ነው ካልዛ ችግር የለውም አሁን ምን አለ መሰለ እዚህ ጋር እያስተማረ መቼም ይሄ አክሊል የሚባለው ይሄ ሽልማት ምንድነው ምድር ላይ ባደረግነው እንትን ነው አይደለ ያ ሽልማት የሚጠብቀን ያ ደግሞ ይለያያል የየሰው ይለያያል ማንም ደግሞ የክርስቶስን ሊያገኝ አይችልም ክርስቶስ ፍጹም ጻድቅ ነበር ምንም ስተት የሌለበት ምንም ስተት ያልተገኘበት ፍጹም ጻድቅ ሆኖ ማለት ነው ምንም እንኳን የስጋን ቢለብስ የሰው ስጋን ግን ፍጹም ነበር ምንም ኃጢአት አልነበረበትም ያንን አክሊል ማንም ሊያገኘው አይችልም ግን አሁን እዚህ ጋር ፓስተር ጥልሽ ሊገልጥበት ነቢ ጥልሽ ሊገልጥበት የፈለገው መንገድ በደንብ ምድር ላይ በደንብ ተጋደሉ በደንብ ንጹሃኑ አይነት ነገር ነው እንጂ እውነትን ነው ቢኒ ከብረው እንደዚህ የምትለው የምር እኔ እንደዛ ነው የተረዳሁት ማለት እንጂ ሰማይ እንገባለን ማለት ሰማይ እንገባለን በደንብ ሰማይ እንገባለን ጥያቄው ሰማይ መግባታችን አይደል ሳይ ጥርጥር የለንም ግን ሰማይ ከገባን በኋላ ምን አይነት አክሊል እናገኛለን ጥያቄው አይደል ያሉት ያው እንትን ነው በደንብ እየሰራችሁ ነው ምድር ላይ በደንብ እየበረታችሁ ነው አረታው ወንድሜ ሰማይ እንገባለን በደንብ ሰማይ ቃሉ ሰማይ እንገባለን ሰማይ መግባታችን ላይ ጥርጥር የለንም ግን ምን አይነት አክሊል ነው የምናገኘው ጥያቄው አክሊል የምታገኘው በደንብ በሰማይ ውስጥ ምድር በሰማይ ነው እንጂ በጣም ምድር ላይ በሰራው ስራ ማለት ነው እሱ ዳዝማረር ቢኒ ለመሰለ አሁን እሱ ላለቀ ሰው ነው ሰማይ ትገባለህ የምትለው አይደል ሰማይ ገባ አካል ወይስ ምድራዊ ህይወቱን ጨርሷል አይደል በጣም ጥሩ አሁን ሰማይ እንገባለን አሁን ምድር ላይ ያለን
እንትጋ፣ እንሩጥ፣ በሰማይ ዋጋ አለን ከሆነ መልካም። አሁን ግን ርዕሱ ቶፒኩ ምንድን ያሉት እሳቸው? ሰማይ እንገባለን። ሰማይ መግባታችን አይደለም ትልቁ ነገር፣ ሰማይ መግባታችን ጥርጥር የለውም አሉና፣ ግንስ ሰማይ ከገባን በኋላ ምን አይነት አክሊል እናገኛለን? አሁን እየተወራ ያለው በምድር ላይ ስላለ ወይስ በሰማይ ስለምታገኘው አክሊል? ያ በሰማይ ላይ ስላለው አክሊል እኮ ነው። ግን እዚህ እንዲተጉ ከጳውሎስ እንዳያንስ አይነት ነገር በደንብ ትጉ አይነት ነገር ነው። አይደለም አንተ እንደዛ ተረዳው፣ ችግር የለውም። ግን የተናገሩት እንደውም ስማው ሰምቼዋለሁ። አይ ስማው ድጋሚ ማንም እኔ እንዳንተ አልተረዳውም፣ ማንም ሰው እንዳንተ አልተረዳውም ባይዘበይ። ምክንያቱም ይሄ የሚፈልገው ንጹህ አይምሮና ትክክለኛውን ጀጅመንት ነው የሚፈልገው። ምክንያቱም እንትን ብትለው እንኳን በአውዱ ልፍታው እንደዚህ ላድርገው ብትል እንኳን የማይመጣ ነገር ነው። ስማው የክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም? ይሰጠኛል፣ እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው፣ እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? እሺ ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው? አክሊሉን የምታገኘው የት ነው ቢኒ? ሰማይ ላይ። አሁን እየተወራ ያለው ስለ ምድራዊ ሩጫ ሳይሆን ምድራዊ ሩጫን ጨርሰ ከዛ ሰማይ ስትገባ የምታገኘው አክሊል ምን አይነት ነው አይደል ጥያቄው? በቃ እሺ አሁን አንደኛው አክሊል ስማ። ምክንያቱም ጥያቄው አክሊሉ ምን አይነት ነው ነው። አሁን ሊያብራሩት ነው። የነ ጳውሎስ አይነት ነው። የነ ጳውሎስ አይነት አንድ ተገኘ። ኦኬ ይያስክ የነ ጳውሎስ አይነት አንደኛው ነው ይሄ። ኦኬ ታዲያ የነ ጳውሎስ አይነት ይላሉ። ኦኬ በፍጹም ሌላ አይነት አታረጉት። ጌታ ይባረክ። በጣም ጌታ ከረዳችሁ የኢየሱስ አይነት። እሺ በጣም ጌታ ከረዳችሁ ደግሞ የኢየሱስ አይነት። የነ ጳውሎስ አይነት አክሊል አለ፣ የኢየሱስ አይነት አክሊል አለ አይደል ያሉት? ያ ግን ያው ዘዌ እሱ እንትን ያለበት ነው ብዬ ነው እኔ የማስበው እንጂ ከምንፍቅና ትምህርት ጋር የተያያዘ ነው ማለት እንደዚህ ብሎ ሰዎችን እያሳተ ነው ብዬ አላስብም እንጂ አሁን ይሄ ዳይሬክትሊ እሱ አሁን እንደዚህ በሰማነው ይሄ ክሮፕ በሆነው ቪዲዮ እንደዚህ ቀጥታ ክሮፕ አይደለም። ተረድቻለሁ። ቢኒ ክሮፕ አይደለም። አንድ ነገር ልንገር። ለምሳሌ ስለ አክሊል እያወራ ቢመጣ ኖሮ ኦኬ፣ እያወራ የነበረው ስለምን ነበረ? ስለ ጳውሎስ ስለ ሩጫ አወራና ከዛ ምን አለ? ሰማይ እንገባለን። ሙሉ ሐሳብ ነው ያለው ባይዘው። ይሄ ሰማይ እንገባለን። ሰማይ ከገባን በኋላ ጥያቄው ምን አይነት አክሊል ነው የምናገኘው አይደል የሚለው። አሁን ሙሉ ሐሳብ ነው። አስቀድሞ ሰማይ ስንገባ እኮ እንዲያክል የሚል ነገር አልነበረም የተባለው። ሰማይ እንገባለን። ጥያቄው ግን ነው። ጥያቄው ተቆርጦ ቢመጣ አዎ ሙሉ ሐሳብ አይደለም ትላለህ። ጥያቄውን ኦልሬዲ ይዞ ተጠየቀኩ። ምን አይነት አክሊል ነው የምናገኘው በሰማይ አሉና አንደኛው የነ ጳውሎስ አይነት፣ ሁለተኛው ደግሞ የኢየሱስ አይነት። ይሄ ሙሉ ሐሳብ ነው ያለው። ስማው ህይወታችሁ ደግሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁት መጨረስ። በሁለቱ መሀል መኖር ከጳውሎስ በታች አይወርድም መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ ክብር ሰማረን። ስለዚህ ድክም ካልክ የጳውሎስ አይነት ስማኝ፣ ብርትካት ደግሞ የኢየሱስ አይነት እና እንትን እኮ ነው በቃ እንዳትደክሙ አይነት ነገር ምድር ላይ በርቱ በቃ ቢያንስ እንደ ጳውሎስ የሆነ አይደል ለማበረታታት። የኢየሱስ አይነት አክሊል ምንድነው? የኢየሱስ አይነት ከጳውሎስ ጋር ማንም ሰው እኮ ማንም ሰው እንደ ጳውሎስ ራሱ ሊሆን አይችልም። ጳውሎስ ብዙ መጽሐፍትን የጻፈ በጣም ብዙ አክስ ያሉት ወይ የጳውሎስ አይነት አክሊል እና የኢየሱስ አይነት አክሊል ምንድነው ልዩነቱ? አሁን እኮ ላይክ እሱ እንትን ለመግለጽ የሞከረበት ነው እንጂ ይለያያል። ጳውሎስም ኢየሱስም እኔም ሁሉም ሰው ይለያያል። ስለሱ አልጠየቁም። እኔ የጠየቁ የጳውሎስ አይነት አክሊል ብሎታል አንደኛው፣ ሁለተኛው ደግሞ የኢየሱስ አይነት አክሊል። ሁለቱም እንደው ልዩነቱ እሱ ለመግለጽ የሞከረበት መንገድ ነው እንጂ እንደዛም አይባልም። ይሄ እኮ ልክ አይደለም። ዳይሬክትሊ እንደዚህ ካየ ነው የጳውሎስ አክሊል የሚባል የለም የኢየሱስ አክሊል እንትን ካለ እንደዚህ ማለት አይወዳደርም። ሁሉ አናውቀውም እዛ የተዘጋጀልንን ነገር እንደየስራችን የሚከፈለን የክብር አክሊል አለ። የሚከፈለን የለም። እንደዛ እኮ አይባልም። ዳይሬክት ወርዱን ከወሰድ ነው አዎ አይባልም። ኢንዳይሬክት ተወስዶ እኮ ራሱ የለም። የኢየሱስ እኔ የተረዳሁበት መንገድ ከዛ አንጻር ነው የተረዳሁበት መንገድ ነው። ተረዳው አይመጣም። ቢኒዬ ይኸውልህ እንደው ልሸፋንፍነው ብንሞክረው እሱ አይመጣም። ምክንያቱም ከመነሻውም የኢየሱስ አክሊል የሚባል ትምህርት የለም። ምክንያቱም ስለ ኢየሱስ አክሊል ስናወራኛ የምናወራው
አክሊል ካልን ስልጣኑን፣ ክብሩን፣ ኃያልነቱን፣ ገናንነቱን ከአብና ከመንፈስ ጋር ትክክል መሆኑን አይደለም ነው። ያ የክብርን አክሊል ተቀዳጀ ካልን ይሄ ስንል ማለታችን ነው። ክብሩን፣ ኃያልነቱ፣ ገናንነቱ ማንም የማይቀማው መሆኑን አይደለም እናወራው። ስለነ ጳውሎስ አክሊል ካወራን ግን የሚቀማ ነው አይደለ? ሰጪም ቀሚም አለው። በቃ እሱ ደግሞ ኢየሱስ ክርስቶስ ይባላል። የኢየሱስ ክርስቶስ አክሊል ግን ለሰዎች ይሰጣል። የሁለት አይነት አክሊል አለ የምናገኘው። አይሰጥም። የኢየሱስ ክርስቶስ አክሊል አይሰጥም። ስለዚህ ይህ ትምህርት ለእኔ የተረገመ ትምህርት ነው፣ ለእኔ ክህደት ነው። ምክንያቱም ንጽጽሩ ራሱ ከመነሻው ትክክል አይደለም። ዳይሬክትሊ ከወሰድነው እንደዛ ነው። ግን ያው እሱ ለመግለጽ ኢንዳይሬክትሊ ብታመጣው ብትቀባባውም አይመጣም። ምንም ይሄ እኮ ልትሻፍኑ አችልም። ባይዘወይ ምን ብለን እሺ፣ መዝሙር ሙሉ ቪዲዮውን ምናልባት ማግኘት ይችላሉ ዩቲዩብ ጋር እልክልሃለሁ አለ። ኧረ በቃ ፎሎ አድርገኝ አይደለ? ቆይ እልክልሃለሁ። እሺ፣ ያ ፎሎ ተደራርገናል ጠዋት። በቃ ጥሩ፣ ምንም ችግር የለውም። እሺ እሺ እሺ፣ መዝሙር ተባረክ። አሜን አሜን። እሺ ጥሩ። ስለዚህ እንግዲህ ይሄን የክደት ትምህርት እየተቃወምኩኝ ነው። ይሄ ትምህርት አጋንንታዊ ነው። ይሄ ትምህርት የክደት ነው። ይሄ ትምህርት ከጌታ ጋር መገዳደር፣ ራስን እኩል ማድረግ ነው፣ አምላክ ማድረግ ነው። እንደዚህ አይነት ትምህርት ደግሞ የለንም። ባይዘው ይሄ ትምህርት እምነት ብቻ የሚለውንም አፈረሰባችሁ። እምነት ብቻ የሚለውንም አፈረሰባችሁ። ባይዘው እምነት ብቻ የሚባለውንም እያፈረሰባችሁ ነው። ኦኬ፣ እምነት ብቻ የሚለውንም ሁሉ ጠቅሎ ገደል ከተተው ማለት ነው። በእምነት ብቻ ነው ትሉ ነበር። አሁን ግን ደግሞ ይሄን ደግሞ ለማድረግ ስራ ያስፈልጋል የሚል ነገር ልትመጡ ነው። ችግር ውስጥ ልገቡ ነው። ስራ ያስፈልጋል በምድር ላይ የምንሰራውን ስራ ልትሉ ነው። ደግሞ ሳትወዱ በግዳችሁ ወደ ስራ ልመጡ ነው። ስራ ያስፈልጋል ደግሞ ልትሉ ነው። እሱ በሌላ ቀን አነሳዋለሁ። አሁን ርዕሴ እሱ አይደለም። ምክንያቱም አሁን እስካሁን የገባችሁ ሰዎች በምድር ላይ ያለን መስራት መትጋት አለብን እያላችሁ ነው። ስራ ያስፈልግም ደግሞ ትሉን አላችሁ። እንዴት ነው ነገሩ? እሺ ሚኪ ማስገባት አልቻልኩም። ዜሮ ፎሎወር ነው ያለ። መልሱልን። ክብርን አክሊል ይሰጠኛል አለና ይሰጠኝ ይሆን አይደለም? ይሰጠኛል፣ እርግጠኛ ነኝ አለ። ለእኔ ብቻ ግን አይደለም ብሎ እንደኔ እርሱን ተስፋ ለሚያደርጉ ሁሉ ነው ብሎ ክፍት አደረገው። እኛን ሁሉ አስገባል። ሰማይ መግባታችን ጥርጥር የለውም። አክሊሉ ምን አይነት ነው ነው? ሰማይ መግባታችሁ ጥርጥር የለውም አለ። አክሊሉ ግን ምን አይነት ነው? እንግዲህ አሁን እቺን አክሊል ለማግኘት ስራ ልትሰሩ ነው ወንድሞቼ፣ ፕሮቴስታንት ወንድሞቻችን። ስራ ደግሞ እናንተ አይሰራም። ስራ ምንም አያመጣም። ስራ ምንም አይጠቅመንም። አክሊሉን ለማግኘት ትሰራለህ ማለት እኮ ነው። አይገርምም? ከኛ የሚጠበቅ ስራ የለም። ስራችን ሁሉ ክርስቶስ ጨርሷል አላችሁ። አሁን ግን መልሶ ይሄው ጠልፎ ሊጥላችሁ ነው። ይሄ ስራ ካልሰራ አክሊል የለህም ማለት ነው። የክብር አክሊል የለህም ማለት ነው። ኦኬ፣ ስለዚህ ምድር ላይ ስራ መስራት አለባችሁ ማለት ነው። ምን ልትሆኑ ነው አሁን? እርስ በርስ እኮ ሊጋጭ ሆነ። ስራ ያስፈልጋል፣ ከዛ ደግሞ ስራ ያስፈልጋል። እምነት ብቻ ስራዬን ሰርቶልኛል ጌታ መውጣት አያስፈልገኝም። እዚህ ጋር ደግሞ በምድራዊ ህይወታችን እያለን ስራ ብንሰራ ስራ ካልሰራን ወይ ጾሙን ነው ሜቢ ጾሙን ነው ስራ የምትሉት እናንተ። ጾሙን አትፈልጉትም። ጾሙን፣ ጸሎቱን፣ ስግደቱ ምናምን አይ ቲንክ እሱን ነው የማትፈልጉት መሰለኝ። እሱ አይመለከትም ነው እሱ ሜቢ እሱን ትታችሁት ከሆነ አላውቅም። በዚህ ግን እመለሳለሁ። አሁን የፈለጥኩትን እኔ የክርስቶስ አክሊልና የጳውሎስ አክሊል ያሉትን ነው ነብዩ። የነ ጳውሎስ አይነት ነው። የነ ጳውሎስ አይነት ነው። የነ ጳውሎስ አይነት አንደኛው አክሊል ይሄ ነው። በደንብ ደግሞ ቃሉን ስሙ። የነ ጳውሎስ አይነት የነ ጳውሎስ አይነት አለ። ኦኬ፣ አንደኛው አክሊል የነ ጳውሎስ አይነት፣ ሁለተኛው አክሊል በጣም ጌታ ከረዳችሁ የኢየሱስ አይነት። እሺ፣ አንደኛው አክሊል የነ ጳውሎስ አይነት ወይም የጳውሎስ አይነት፣ ሁለተኛውስ የክርስቶስ የኢየሱስ አይነት የሚባል አለ ወይ? የኢየሱስ አይነት አክሊል የሚባል አለ ወይ? የጳውሎስ አይነት ካልክ በኋላ ንጽጽር አድርገህ የኢየሱስ አይነት የሚባል አክሊል አለ ወይ? ምን ብላችሁ ነው የምትቀባቡት? የሚሻፈነው
የጳውሎስ አይነት የኢየሱስ አይነት። የጳውሎስ አይነቱ እንዴት እንደሚሰጥ ስሙት። ህይወታችሁ ደክሞ ዝቅ ካላችሁ የጳውሎስ አይነት አድርጋችሁ ትመጨረስ። ኦኬ ህይወታችሁ ድክም ካለ የጳውሎስ ህይወት የጳውሎስ አይነት አድርጋችሁ ጨርሱት። ወይም ጳውሎስ የሚያገኘው አክሊል ያዙ ማለት ነው። ምን ከሆናችሁ ድክም ካላችሁ። ከበረታችሁስ በሁለቱ መሀል መኖር ከጳውሎስ በታች አይወርድም መቼስ። እኔ እንደ ኢየሱስ አልቻልኩም ካለን እንደ ጳውሎስ። ክብር ለኢየሱስ ይሁን። በቃ እኔ እንደ ጳውሎስ አልቻልኩም ካላችሁ እንደ ማን ነው? እኔ እንደ ኢየሱስ አልቻልኩም ካላችሁ እንደ ጳውሎስ። ስለዚህ የጳውሎስ አይነት አክሊል እና የክርስቶስ አይነት አክሊል ተባለ። የኢየሱስ አይነት አክሊል ይሄ ክህደት ነው። ይሄ ራስን ከመለኮት ከአምላክ ከክርስቶስ ጋር ራስን ማተካከል ነው። ክርስቶስ ሰጪ ነው እንጂ የሱን አክሊል የሱን የስልጣን የእርሱን ገዥነት የእርሱን አምላክነት ለማንም የሚያካፍል አይደለም። አምላክነት አገኛለሁ ካፈላለሁ በመጽሐፍ ቅዱስ የጸጋ ማለክት የሚባሉ አሉ ታውቃላችሁ። የጸጋ ማለት ነው በምድር ላይ ያሉ ማለት ነው። በምድር ላይ ያሉ ገዢዎች እንደማለት ነው። በሰማይ ግን አማልክት የሚባሉ የሉም። ምንድነው የምትፈልጉት? ምንድነው የኢየሱስ አክሊል የምትሉት? በደንብ መረዳውን ይሄን ሰሞን እሄድበታለሁ፣ እጠይቃችኋለሁ። ኦኬ እና እንደሱ እናደርጋለን። እስቲ አበርታለን።